ወንድ ልጅ የሚያከብርሽ ይሄን ስታደርጊ ብቻ ነው። ክብር በጣም ወሳኝ ነገር ነው። አንዳንድ ጊዜ አንቺ ራስሽ የምታደርጊው ነገር እንዳትከበሪ ያደርግሻል። በእርግጠኝነት የምነግርሽ ግን እነዚህን ነገሮች ካደረግሽ ወንድ ልጅ ያከብርሻል። ዛሬ ከኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ ወንድ ልጅ እንዲያከብርሽ የሚያደርጉ የሚያስገድዱት ነገሮች ምን ምን እንደሆኑ አንድ በአንድ በግልጽ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጉ መጀመር ነው። አብራችሁን ቆዩ። ሰላም ውድ የናፊዳር ቲዩብ ቤተሰቦቼ እንደምን አላችሁልኝ? ዛሬ በሁለተኛው ቻናሌ ተመልሼ መጥቻለሁ። አዲስ የሆናችሁም ትታዩኛላችሁ፣ እንኳን ደህና መጣችሁ። ሰብስክራይብ በማድረግ የደወል ምልክቷን በመጫን ተቀላቀሉ። ዛሬም በቆንጆ ሀሳብ ነው የመጣሁት። ክብር በጣም ወሳኝ ነገር ነው። ሰው እንደ ሰውነቱ መከበር አለበት። ከዛ በዘለለ ግን የምናደርጋቸው ነገሮች እንድንከበርም እንድንናቅም ያደርጉናል። ዛሬ በዋናነት ይዤልሽ የመጣሁት ወንድ ልጅ እንዲያከብርሽ የሚያደርጉ ነገሮች ምን ምን እንደሆኑ ነው። ከመጀመራችን በፊት ግን እስኪ ሁላችሁም ቪዲዮን ላይክ አድርጉት። እሺ፣ አመሰግናለሁ። የመጀመሪያው ነገር ወንድ ልጅ እንዲያከብርሽ የሚያደርገው ነገር ምንድነው? ራስሽን ስትጠብቂ ነው። አዎ፣ ለሴት ልጅ ንጽህና፣ ራስን መጠበቅ በጣም ትልቅ ነገር ነው። እንደዚሁ አይቶሽ ራስሽን የምትጠብቂ ንጹህ የሆንሽ ከሆነ ለአንቺ ያለው አመለካከት በዛው ልክ እየተቀየረ ነው የሚሄደው። በዛው በተቃራኒ ደግሞ ያን የማታደርጊ ከሆነ የማያከብርሽ ሴት ነው ማለት ነው የምትሆኚው። አክቹዋሊ እሱ እንዲያከብርሽ እንዳያከብርሽ ብለሽ የምታደርጊው ነገር አይደለም። ንጽህና በጣም ወሳኝ ነገር ነው። ራስሽን መጠበቅ ባለሽ ነገር። ይሄንን ስልሽ በቃ ግዴታ ውድ ነገር መልበስ አለብሽ፣ ውድ ነገር መጠቀም አለብሽ ምናምን አይደለም። ብዙ ሰው በቃ ራስን መጠበቅ፣ ንጽህና ምናምን አይነት ነገሮች ሲወሩ ከውድ ነገር ጋር ያደርገዋል፣ ያወሳስቧል። በቃ እንዲህ ብለንም የምናወራበት የምንነጋገርበት ነገር አይደለም። በቃ ግድና ግድ የሆነ ነገር ነው። ለራስሽም ኮንፊደንስ የሚሰጥሽ ደስ ብሎሽ እንድትይ የሚያደርግሽ ነገር ነው። ስለዚህ በደንብ አስቢበት። ራሷን የምትጠብቅ ሴት ወንድ ልጅ የሚያከብራት፣ የሚወዳት፣ የሚመርጣት የኔ በሆነች የሚላት ሴት ናት ማለት ነው። ስለዚህ ራስን መጠበቅ፣ ንጽህና ወሳኝ ነገር ነው። ሁለተኛ፣ ራስሽን ስትሆኚ አንዳንድ ጊዜ እኛ ሴቶች ጋር ይሄ ሌላን ሰው ለመሆን መሞከር፣ ማስመሰል አይነት ነገሮችን አያለው፣ እመለከታለሁ። ምናልባትም ወንዶች የሚወዷት ሴት እንደዚህ አይነት ናት ተብሎ የተነገረን ነገር ይኖራል። ፊልም ላይ የምናያቸው ነገሮች ይኖራሉ አይደለም? በቃ ያችን ሴት ለመሆን እንሞክራለን፣ እንጥራለን። አነጋገራችን፣ አረማመዳችን፣ ፀጉር ስታይላችን፣ አለባበሳችን፣ በቃ ሁሉ ነገራችን የሆነች ሴትን ለመሆን እንሞክራለን፣ እንጥራለን። በዙሪያችንም የምናውቃት ልትሆን ትችላለች። ብቻ የሆነች የተሳለች ሴት አለች፣ ወንዶች የሚወዷት። በቃ አይደለ? እንደዚህ አይነት በምንሰማው በምናየው የሆነ ሌላን ሰው ለመሆን መሞከር፣ ማስመሰል አይነት ነገር ውስጥ እንገባለን። ግን ያ በጣም ትልቅ ስህተት ነው። እውነተኛ ደስታን፣ እውነተኛ ፍቅርን፣ እውነተኛ የሆነ ሰውን የምናገኘው በትክክለኛው በራሳችን በእውነተኛ ማንነታችን ነው። ይህንን ስል አንዳንድ ጊዜ እኛ ጋር ያሉ ነገሮችን ለማስተካከል መሞከር፣ መጣር፣ የሆነ ጥሩ ነገሮችንም ከሰዎች ወስዶ ማድረግ ትክክል አይደለም ማለት አይደለም። ግን ደግሞ ሙሉ በሙሉ የሆነን ሰው ለመሆን መሞከር፣ ይሄ ከማንነታችን ከራሳችን ፐርሰናሊቲ ጋር የሚጋጩ ነገሮችን ማድረግ ደግሞ ትክክል አይደለም። በተለይም ደግሞ ለመወደድ ብሎ እነዚህን ነገሮች ማድረግ ራሳችን ውስጥ የሚፈጥርብን ትልቅ ግጭት አለ። ከራሳችን ጋር ተጣልተን ሌላ ሰው ቢወደን ምን ያደርግልናል? ምክንያቱም ትልቁ ሰላም፣ ትልቁ እረፍት፣ ትልቁ ደስታ ከራሳችን ጋር ሰላም ስንሆን ስለሆነ ማለት ነው። ስለዚህ እዚህ ላይ በጣም ሲሪየስ ሁሉ የማትደራደሩበት ነገር ይሁን። ራሳችሁን ስትሆኑ ሁሉም ሰው ያከብራችኋል። ራሳችሁን ስትቀበሉ፣ ራሳችሁን ስትወዱ፣ ያላችሁን ነገር ስታውቁ፣ ያላችሁን ነገር ተጠቅማችሁ ስትሰሩ፣ ስታወጡ ሁሉም ሰው ያከብራችኋል። በተለይ ደግሞ ወንድ ልጅ ራስሽን ስትሆኚ የእውነቴን ነው የምልሽ ያከብርሻል። ሶስተኛ፣ በራስሽ ስትተማመኝ። በራስ መተማመን ለሴት ልጅ በጣም ትልቅ ነገር ነው። የእውነት በራስ መተማመናችን ላይ ሁል ጊዜ መስራት አለብን። በቃ እንደ አዲስ አሁን ምንም እንዲህ ነው ብለን ቶለሬት የምናደርገው ነገር መሆን የለበትም። ሰልፍ ኮንፊደንስ፣ በራስ መተማመናችንን ከሚሸረሽሩ ሰዎች መራቅ አለብን። ራሳችንን ሁልጊዜ ማወቅ፣ ራሳችንን ሁልጊዜም ለማሻሻል መሞከር፣ አዲስ ነገሮችን ለማወቅ፣ አዲስ ነገሮችን ለመጨመር መጣር አለብን። ግን ሰልፍ ኮንፊደንሳችን በምንም የማንደራደርበት ጉዳይ መሆን አለበት። ወንድ ልጅም በራሷ የምትተማመንን ሴት ያከብራል፣ ይወዳል።
በራስ መተማመን የፍቅር ግንኙነት ላይ ራሱ ትልቅ የሚባል ድርሻ ያለው ነው፣ ለወንድም ለሴትም ማለት ነው። አሁን ዛሬ እያወራን ያለ ነው ስለ አንቺ ስለሆነ፣ ለሴት ልጅ ደግሞ በራስ መተማመን የምትፈልጊውን ነገር አውጥተሽ እንድትናገሪ፣ የምትፈልጊውን ነገር እንድታደርጊ፣ ሌሎች ሰዎች ስላደረጉት የሆነን ነገር እንዳታደርጊ፣ በራስሽ ሀሳብ በራስሽ ውሳኔ የራስሽን ኑሮ እንድትኖር የሚያስችል በጣም ትልቅ ነገር ነው። ሁሉም ነገር ሲበዛ ደግሞ ጥሩ አይደለም። ኦቨር ሰልፍ ኮንፊደንስም እያየን ነው አሁን ላይ በጣም የበዛ ሰልፍ ኮንፊደንስ ይኖርና አንዳንድ ጊዜ የማይገቡ የማይደረጉ ነገሮችንም የሚያደርጉ ሴቶችን እያየን እየተመለከትን ነው። ያንን ማለት አይደለም፣ ሁሉ ነገር ልክ አለው። ከልኩ ሲያልፍ ምንም ነገር ደስ አይልም። ስለዚህ ኮንፊደንስ በልኩ ይኑርሽ፣ በጣም ወሳኝ ነገር ነው። ወንድ ልጅም የሚወዳት የሚያከብራት ሴት በራሷ የምትተማመን ሴት ናት። አራተኛ በቃልሽ ስትገኝ። አዎ ይሄ በጣም ወሳኝ ነገር ነው፣ የሚያስከብር ነገር ነው። አደርገዋለሁ ያልሽውን ነገር ስታደርጊ፣ እገኛለሁ ያልሽበት ቦታ ስትገኝ፣ እንደ ቃልሽ ተግባርሽም ማች ሲያደርግ የሚያስከብርሽ ነገር ነው። ወንድ ልጅም ይሄን ኳሊቲ ካየብሽ አንቺን አለማክበር አይችልም። አምስተኛ ስታከብሪው። ክብር ለወንድ ልጅ በጣም ትልቅ ነገር ነው። በቃ ከምንም ነገር በላይ አብልጦ የሚፈልገው ነገር ነው። በክብሩ ጉዳይ ላይም አይደራደርም። እኛ ሴቶች እንደራደራለን ማለት ሳይሆን ከሁለታችን አንጻር ወንድ ልጅ በጣም ያስበልጣል፣ ክብሩን ያስበልጣል። እኛ ደግሞ እንክብካቤን እንደዚህ አይነት ነገሮች ይበልጡብናል። ያ ማለት ወንድ ልጅ እንክብካቤ አይፈልግም፣ ሴት ልጅ ክብር አትፈልግም ማለት አይደለም። ያው ደረጃው ማለት ነው። ወንድ ልጅ በክብሩ ጉዳይ ላይ በፍጹም አይደራደርም። ቅድሚያ የሚሰጠው እንዲደረግለት እንዲሆንለት የሚፈልገውም ነገር ነው። ስለዚህ ስታከብሩ አክቹዋሊ ሁሉንም ሰው እንደ ሰው ማክበር አለብን። ግን ደግሞ እንዳለን ሪሌሽንሽፕ ደግሞ የፍቅር ግንኙነት ላይ እየተዋወቃችሁ እየተግባባችሁ እንደዚህ ባለበት ሰዓት ላይ ደግሞ ወንድ ልጅን ስታከብሩ መልሶ ያከብርሻል። የእውነቴን ነው የምልሽ። ሰዎችን እኮ ጥሩ አድርገን ትሪት ስናደርጋቸው፣ እንደው አንዳንድ የተለየ ባህሪ ያላቸው ሰዎች ካልሆኑ በስተቀር ጥሩ አድርገን ትሪት ስናደርጋቸው፣ ስናወራቸው፣ ስናከብራቸው በምላሹ እነሱም ክብር ይሰጡናል። ሳያከብሩ መከበር የለም። መከበር የሚፈልግ ሰው መጀመሪያ ራሱን ያከብራል፣ ከዛም ሌሎችን ያከብራል። ራሱን የሚያከብር ሰው ደግሞ ሁልጊዜም ሌሎችን ያከብራል እና በዛ ሞቲቭ አክብሪው። ስታከብሪው መልሶ ያከብርሻል። ስድስተኛ ራስሽን ስታከብሪ። አዎ ከዚህ በፊት አምስተኛ ላይ ትንሽ ጠቀስ ለማድረግ ሞክሬያለሁ፣ ግን ይሄንን እንደው ለብቻው ነጠል አድርጌ ማየት ስለፈለግኩ ነው እዚህ ጋር ያመጣሁልሽ። ራስን ማክበር በጣም ወሳኝ ነገር አለው። ማንም ሰው አንቺ ራስሽን ሳታከብሪ፣ ራስሽን ሳትወጂ፣ ራስሽን ሳትቀበይ ሊያከብርሽ ሊወድሽ አይችልም። ክብር ከራስ ነው የሚጀምረው። በቃ ያለሽን ነገር ማክበር መውደድ፣ ለራስሽ የምትሰጪው ዋጋ ራሱ ትልቅ መሆን አለበት። የምትገኝበት ቦታ ክብርሽን የሚመጥን ቦታ መሆን አለበት። ውሎሽ፣ ጓደኞችሽ በሙሉ ክብርሽን የሚመጥኑ መሆን አለባቸው። ያንን ለራስሽ የምታደርጊ ከሆነ በዙሪያሽ ያለም ሰው በአንቺ ልክ ነው ለአንቺ የሚጠነቀቅልሽ። አንቺ ለራስሽ በምትሰጪው ቦታ ልክ ነው ሌሎችም አንቺን የሚያዩሽ። ምክንያቱም አንቺ ራስሽን የምታይበት መነጽር ነው አውጥተሽ ለሌላ ሰውም እንዲያዩሽ የምታደርጊው። ራስሽ የምትወጪ ከሆነ ለራስሽ የምትሰጪው ዋጋ ከፍ ያለ ከሆነ ሌሎችም ያንን እያዩ ለአንቺ የሚሰጡት ነገር በዛው ልክ ከፍ እያለ ይሄዳል። ራስሽን ዝቅ የምታደርጊ፣ ራስሽን የምታቃል፣ እኔ ይህን አልችልም፣ እኔ እንደዚህ አይነት ሰው ነኝ የምትይ ከሆነ እነሱም ተቀብለው በዛ ስም በዛ መለያ ነው የሚጠሩሽ የሚያናግሩሽ። ስለዚህ ሁል ጊዜ ለራስሽ ክብር ይኑርሽ። ራሱን የሚያከብር ሰው በሁሉ ሰው የተከበረ ሰው ነው። ወንድ ልጅም ሳይወድ በግድ ያከብርሻል። ራስሽን የምትወጂ ራስሽን የምታከብሪ ከሆነ አንቺን አለማክበር አይችልም። ሰባተኛ ኃላፊነት የሚሰማት ጠንካራ ሴት ስትሆኚ። አዎ ጥንካሬ ያስከብራል። ኃላፊነትን ደግሞ መውሰድ። ሁላችንም ሰዎች ስንኖር ኃላፊነት አለብን አይደለ? የራሳችን ኃላፊነት፣ የቤተሰብ ኃላፊነት ሊሆን ይችላል፣ እንደያለንበት ሁኔታ የስራም ኃላፊነት ሊሆን ይችላል። ብቻ ባለሽበት ሁኔታ ያለብሽን ኃላፊነት የምትወጪ፣ ኃላፊነት የምትወስጂ፣ ኃላፊነት የማትሸሺ ሴት ከሆንሽ በጣም ያከብርሻል። ጠንካራ ሴት ከሆንሽ፣ ጠንካራ ሴት ማለት ያለባትን ኃላፊነት የምታውቅ፣ ያለባትን ኃላፊነት የምትወጣ ስትሮንግ የሆንሽ ሴት ከሆንሽ አንቺን አለማክበር አይቻልም። ስለዚህ ኃላፊነትሽን ወቂ፣ ምን ኃላፊነቶች እንዳሉብሽና ኃላፊነትሽን ለመወጣት ደግሞ ሞክሪ፣ ጣሪ። ስምንተኛ ስታዳምጩ። አሁን እኛ ሴቶች ብዙ እናወራለን አይደለ? ብዙ ማውራት ነው የምንፈልገው፣ ብዙ ማዳመጥ ላይ የለንበትም። ግን ደግሞ ወንድ ልጅ እንድታዳምጩ ይፈልጋል። ማለት እኔ ብዙ ጊዜ ወንዶችን እንደዛ ብዬ እመክራለሁ። በቃ እኛ ሴቶች ማውራት ስለምንወድ አዳምጣት፣ ጆሮን ስጣት ምናምን ብዬ እመክራለሁ። ግን ደግሞ እኛም ደግሞ ማዳመጥ አለብን። እንድታዳምጩ ይፈልጋል፣ እንድትረጁ ይፈልጋል፣ እንድትሰሚው ይፈልጋል፣ መልሰሽ እንድታወሪው ይፈልጋል። እሱ ስለሚያወራቸው ነገሮች፣ ስለሚወዳቸው ነገሮች የሚያወራሽ በቃ ምንም ነገር
የሚነግርሽ አይነት ሴት እንድትሆኝለት ይፈልጋል። ስለዚህ ስታዳምጩ በጣም በጣም ያከብርሻል። ምክንያቱም ስታዳምጩ ዝም ብሎ ማዳመጥ አይደለም። ትጠይቂዋለሽ፣ ሌላ ጊዜ ታስታውሸዋለሽ። ባለፈውም እኮ እንደዚህ ብለኸኝ ነው። የምትረዳኝ ሴት አገኘው፣ የምትሰማኝ ሴት አገኘው፣ የምታዳምጠኝ ሴት አገኘው ብሎ አንቺን አለማክበር፣ አንቺን አለመውደድ የእውነት አይችልም። ይህ በጣም ወሳኝ ነገር ነው። ለወንዶች ትልቅ ነገር ነው ይሄ መደመጥ። ለእኛ ለሴቶች እንዳለው ፊሊንግ ባይሆንም እንኳን እነሱን በጣም የሚያስደስታቸው የሚወዱት ነገር ነው። ስለዚህ አዳምጪ። 9ኛ ጥፋትሽን ማመን። አዎ ጥፋትን ማመን ያስከብራል። እኛ ሴቶች በነገራችን ላይ ይቅርታ አድርጎልኝና ጥፋታችንን ማመን አልፈልግም። ለምን እንደሆነ አይገባኝም። በቃ ደረቅ ነው የምንለው። ጥፋተኛ ነኝ ብሎ ይቅርታ ሲጠይቀን ምናምን ነው ደስ የሚለን። ግን ያ ትክክል አይደለም። አንማርም፣ አንለወጥ። ጥፋተኛ መሆናችንን እኮ ውስጣችን ያውቀዋል። ግን ፊት ለፊት አምነን ለመቀበል ይከብደናል። ፊት ለፊት አምነን ካልተቀበልን ደግሞ ሁሌ በቃ እንለወጥ። የትላንቷን ሴት ነው ምን ሆኑ። ለመለወጥ የምትፈልጉ ለመከበር የምትፈልጉ ከሆነ ጥፋታችሁን እመኑ። ምንም ማለት አይደለም ጥፋትን ማመን፣ ለመሻሻል መዘጋጀት ነው። ጥፋትን ማመን ማለት አንድ ስቴፕ ነው። በቃ እንደዚህ አድርጌያለሁ፣ እንደዚህ በድያለሁ፣ ግን ማድረግ አልነበረብኝም ማለት ኔክስት ታይም ላይ አላረግም እንደ ማለት ነው። የሆነ ግማሽ መንገድ እንደመሄድ ነው። ስለዚህ በጣም ትልቅ ነገር ነው። ጥፋትሽን የምታምኚ ከሆነ ትከበሪያለሽ። በተቃራኒው ነው እኛ የምናስበው። ጥፋታችን ካመንን የተሸናፊነት ስሜት ነው አይደለም። ትለወጫለሽ፣ ትሻሻያለሽ፣ የተሻለች ሴት ነው የምትሆኙ። ስለዚህ ጥፋትሽን የምታምኚ ከሆነ ሌላኛው በወንድ ልጅ የሚያስከብርሽ ነገር ነው ማለት ነው። በመጨረሻ ደረጃና በጣም በዋናነት ኢንዲፔንደንት ከሆንሽ ነው። ወንድ ልጅ በሀሳብም በገንዘብም ኢንዲፔንደንት የሆነችን ሴት በጣም ነው የሚያከብረው። ከማክበር ውጭ ምርጫም የለውም። ምክንያቱም ይቺ ሴት እንቁ ሴት ናት። እውነት ለመናገር በሀሳብ ማለት ይሄ ማለት ከሰዎች ሀሳብ አለመጠበቅ ምንም ማለት በቃ በራሷ ብቻ መመራት አይደለም። ግን ከሰዎች ሀሳብ ብትቀበልም የራሷ የሆነ የምትፈልገው ሀሳብ ያላት፣ የምትፈልገው ነገር አላማ ያላት፣ የሰዎችን ሀሳብ እንደየሁኔታው ከራሷ ፍላጎት ጋር ከራሷ እቅድ ጋር እያረገች የምትጠቀም የምትተገብር ሴት እንጂ ሰዎች ነይ እንደዚህ አድርጊ ስላሏት የማታደርግ፣ በዚህ እንሂድ ስላሏት የማትሄድ ኢንዲፔንደንት የሆነች ሴት አለች አይደል? ያቺ ሴት እንቁ ሴት ናት። ወንዶችን በጣም በጣም የሚያከብሯትና የሚወዷት ሴት ናት። በገንዘብም ደግሞ ኢንዲፔንደንት የሆነች የራሷን ገንዘብ የምትሰራ ሴት የምትከበር ሴት ናት። ምክንያቱም ቀላል አይደለም። ለሴት ልጅ ገንዘብ መስራት ማለት ቀላል አይደለም። ብዙ ከባድ የሆኑ ፈተናዎች አሉባት ሴት ልጅ እና ያንን አልፋ ደግሞ ገንዘብ የምትሰራ ሴት ሌላኛዋ የምትከበር ሴት ናት። ኢንዲፔንደንት የሆነች ሴት ከሌሎች ባትጠብቅ ባላት ነገር ትንሽም ሆነ ትልቅ ሰርታ ራሷን ለመለወጥ የምትጥር የምትሞክር ሴት የምትከበር ሴት ናት። ብዙ ወንዶች የሚያከብሯትና የሚወዷትም ሴት ናት። ስለዚህ ለዛሬ ወንድ ልጅ የሚያከብርሽ እነዚህ ነገሮች ስታደርጊ ነው በሚል 10 ነገሮችን አካፈልኳችሁ። እስኪ እናንተ ኮመንት ላይ በየትኞቹ ሀሳቦች እንደምትስማሙ ሌላም ደግሞ ቀረ የምትሉትም ካለ ጻፉልኝ። ለቀጣይም እንደዚሁ በሌላ ቆንጆ ቪዲዮ መለሳለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። እዚህ ድረስ መታችሁ ተመችቷችሁ ቪዲዮ ላይክ ሳታደርጉ እንዳትወጡ። ሁላችሁም ቪዲዮ ላይክ አድርጉት። በቀጣይ በሌላ በቆንጆ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።